ናፍሊ ብለው ጭራሽ ጋንጃውን ቁጭ አድርገውት አልተገኙም። ብሩኬና ፍፄ ጉድ ነው ወይ ጉድ! ከድሮ ምን ትጠያለሽ ብትሉኝ ይሄ ጥፍር መቆረጥ ወይኔ እሱ ደግሞ ሲያምር እንግዲህ ጋሽዬን እና ማሚዬንም እንጀላችሁ መጥቻለሁ ከትልቅ እህታቸው ጋራ እንዲሁም የሀይሚዬን ጥንቀትም እንጀላችሁ መጥቻለሁ። ያምራል ደግሞ እሱ ግን አሁን ጎጂ ባህል ነው ብዬ ነው የማስበው። እሱ ወዴት የራስ ጥፍር መቁረጥ ጎጂ ባህል ይሆናል? እንዲህ ቤተሰብ ባይሆን በደንብ ማስረዘም ነውር ነው ይባላል። እሱማ ጎጂ ባህል ግን ያምር ነበር። ከአሁኖቹ እኛ እናምር ነበር በጣም። አሁንማ የሰይጣን መፋቂያ የድስት መፋቂያ የሚመስል ጥፍር እየተሰካ እናቴ ሙሽራ ሰርገኛ እንዴ ምን ነው መሰለ የለም። አሁንማ አይን አውጪ ናቸው የሰራችላችሁ። የአሁኖቹ ሴቶች አይን አውጣዎች ናቸው፣ አይን አውጭ ናቸው ተብላችኋል ማለት ነው። እንግዲህ ጉድ ነው፣ ጉዳችሁን ስሙ አይን አውጦቹ። እኛ ነበር ምናምረው አሁኑ ጊዜ ግን ሻለም ተጠቅማችሁ ምንም ተጠቅማችሁ ግን እኛም በልጣችሁ ነበር በድሮ ስታይል እያለች ነው ማሚዬ። ምን ትላላችሁ? እስኪ በኮመንት ስር ሀሳባችሁን። ግን ትናበባላችሁ፣ ትተዋወቃላችሁ። ኢትዮጵያ ባህል አንድ ወንድ ልክ ያገባት ለት ብቻ ነው አብሯት የሚያድረው አብሯት የሚተኛው እንጂ በፍጹም ጭራሽ ሳያውቃት ነው የሚያገባው ማለት ነው። ቤተሰብ 6 ወር እንበል በቃ በጥቅሉ ብቻ አሁን ተግባብታችሁ ነው። እኔ እኮ ጋሽዬ ሙዱ ፈታ ነው የሚያደርገኝ ቤተሰቦች። እና ዛሬ እንግዲህ ቅመሟ እዚህ ጋር ጭልል ብላለች። እንግዲህ የራሷን ስታይል መልሰው አምጥተው ብሩኬና ፍፄ እንግዲህ ጭልል አድርገዋታል በሚገርም ሁኔታ ማለት ነው። ውድ ቤተሰቦች በመጀመሪያ ግን ሰላም ጤና ይስጥልን። እንዴት ዋላችሁ? እንዴት ናችሁ? አለሁ እኔ ደህና ነኝ እግዚአብሔር ይመስገን። ጨረቃዎች በሰላም በዚህ በሳቅ በጨዋታ ስለመጡ እንኳን ደስ አላችሁ። ብዙ ነገር አስባችሁ ብዙ ነገር እኔም አስቤ ነበር በነገራችን ላይ። እንዲሁም ደግሞ የአብርሽ አዳዲስ ነገሮች የተረሱ ነገሮች ሲወጡ አረ ብሩክም ያሰጋናል ምናምን ብለን ነበረ። እንግዲህ እግዚአብሔር ይመስገን ባጭሩ እንግዲህ በዚህ ሁኔታ ነው የመጡት፣ ደስ በሚል ሁኔታ። ሀይሚዬም ቡና አፍሊልን ብለው እነሱ ግን ከወዲሁ ቡናው አልቀራቸው፣ የሺሻ ማጨሻው አልቀረ፣ ምርቅን ብለው ቤታቸው ጭሱ ራሱ ታፍኗል በጭስ ማለት ነው። ባይዘወይ ማታ ነው መሰለኝ የተቀረጸው። ፍፄ ደግሞ ቡና ማፍላት በጣም አምሮበታል፣ በጣም ሄዶበታል ከምላችሁ በላይ ማለት ነው። ቅመሟ እንግዲህ እንደምታዩት ካልወጣሁ ያዙ ይልቀቁኝ እያለች ነበረ። እንዲሁም ሙሽዬ ጋር ደውልልሃለሁ ብሩኬ ምን አስበህ ነው እያለች ነበር። ቅመሟ በጣም ተናዳ ነበር። ብሩኬ ደግሞ እዚህ ጋር መግቢያው ላይ ወደ 3 ገባ ሰፊ ነበረ። ስወጣ ጠበበኝ ማለት አይሰራም። በእንደዚህ አይነት ሱስ ላይ እንዳትጠመዱ ከወዲሁ መቅረብ ያለባችሁን ሰዎች ማወቅ አለባችሁ። አንድ ጓደኛችሁ ሱሰኛ ከሆነ ከዛ ሱሰኛ ሰው መራቅ ነው ያለባችሁ ብሎ የራሱን ሀሳብና አስተያየት ገልጿል። እንዲሁም ደግሞ አይተናል ከዚህ በፊት እንግዲህ ሙባረክ በሱስ ስለተጠመደ ከሀይሚም ከብሩኬም ከማንኛዎቹም ጋር ርቆ ወጥቶ ነበረ። ያው ተናግሮታል እሱ ሙቤ ማለት ነው። ሶ እነሱ አሁን ወዲያውኑ ነው በቃ ኢግኖር ያደረጉት፣ ጭራሹንም አይገናኙም ነበር እና እሱም ሳያስበው ጓደኛው ነበር እንዲህ አይነት ነገር ውስጥ የገባው። ግን እዛ ውስጥ ገብቶ ህይወቱ እንዳልሆነና እንዳልነበር ሆኖ ነበር የተበላሸበት ሙቤ ማለት ነው። አሁን ግን እግዚአብሔር ይመስገን ወደ ነበረበት ተመልሷል ማለት ነው። እና አንዳንዴ ሳታስቡት ይሁንኛ ጓደኛ ይሆነኛል ብላችሁ የምትቀርቡት ጓደኛ የማትፈልጉት ነገር ውስጥ ትገቡበትና በኋላ ግን ስትገቡ እየሰፋባችሁ ስትወጡ ጠበበኝ ያዙኝ ልቀቁኝ እንዳትሉ ብሏል ብሩኬ። እንግዲህ ብሩኬ ብዙ ጊዜ የሚናገራቸው ነገሮች ልክ እንደ ምንድነው የሆነ ጠበቅ አማርኛዎቹ ጠበቅ ያሉ ናቸው። እውነት ነው። ሲገባ ሰፊ ነው፣ ሲወጣ ጠባብ ነው። የሱስ ነገር የምንም ሱስ የመጠጥም በሉት የመጠጥም የጫትም የሲጋራም የሁሉንም ያካትታል ባይዘወይ ማለት ነው። እና ሲገባ በጣም ቀላል ነው። በትንሽ ነገር ነው የምትገቡት። በኋላ ግን ለመውጣት እውነት ነው ጠባብ ነው። ተቀብዬለታለሁ። እና በጣም የሚያስተምር ነገር ነው የሰሩት። ግን ይሄንን ጫት በተደጋጋሚ እየሰሩት ነው። ሀይሚዬም ከኤፋ ጋር ሰርታልናለች። እንዲሁም ብሩኬንም እንደዚሁ አንድ ቀን አጨላልናለች። ዛሬ ደግሞ እንግዲህ የፍፄን አቅም ነው ያየነው። በዚህ አጋጣሚ ብሩኬ አግዞት ማለት ነው። ሀይሚዬ ግን ያው ወጣም ወረደም በመጀመሪያ የራስ ሰው ይቀድማልና ብሩኬ እንዳይቅም እንዳይጠጣ
ይቅርታ ሳቂ መጣብኝ። ውሃው እንዳይጠጣ እንዴት እንደቀማችሁ ያየሁት ቦታ አሳቀኝ ማለት ነውና ይቅርታ ቤተሰቦች። ልጠጣው ፈልጋ መጠጥስ እንደሆነ በምን አውቃለሁ? አረ ወይኔ ጎዴ! ምንድነው ይሄ የሚባለው? መጠጥ ጠጥቶ ምንድነው ራሱን የሚስት ሰው አለ አይደለ? እንደዛ ራሴን ብታስቱኝ ብላ እስከዚህ ድረስ አለማመን ደረጃ ድረስ ነበር የደረሰችው ቅመሟ ማለት ነው። እንግዲህ እንደምታውቁት እንደዛ ስትል ሰምቼ በጣም ሳቄ መጣብኝና ቪዲዮውን ሳየው ስቄ ያለው ግን አሁንም ትዝ ሲለኝ ሳቅኩኝ ማለት ነውና ራሴ ልታስቱኝ ነው ወይ መጠጡን መጠጣው አልጠጣም ብላ ፍጽ ብሩኬ እንዳይጠጣው ከለከለችው። ፍጽ ሲጠጣው ዝም አለችው ማለት ነው። የራሴ ቀድማል መጀመሪያ የሚባል ነገር አለ እና ግን በጣም አሪፍ ቆይታ ነበረ። በጣም ሃይሚ ተናዳለች፣ ተበሰጫጭታለች። የሌለ በቃ ሁለት ሆኑባት። ደግሞ ብሩኬ ብቻ ቢሆን አንድ ነገር ትፈጥራለች። ሁለት ስለሆኑባት ብቻ የምታረገው ነገር በጣም ግራ ተጋብታ ነበረ። እውነት ለመናገር ከምላችሁ በላይ የምታረገው የምትይዘው የምትጨብጠው ነው የጠፋባት። ሞሼ ጋር ደውላለች ባይዘው ካሁን በኋላ ብሩኬ ምንም አይነት ነገር የሆነ ነገር ቢፈጥር ግርግር ቢፈጥር ወንድሞቹ ሃይሚን አያሳፍሯትም። በጣም ኮንፊደንስ ነው የሰጧት። እንኳን አይደለም ቀርቶ ተመልካቹ ለራሱ ወንድሞቹ አይለቁትም እያሉ ነው ያሉት ማለት ነው። ተመልካቹ ራሱ ማለት ነው የዚህን ያክል ነው ኮንፊደንሳቸው ማለት ነውና ያው ቪዲዮ ማማታ ነው የቀረጹት ይሄን ነገር። መግቢያ ላይ እንግዲህ ያስተምራል ብሩኬ ያለው ነገር ለሱሰኞቹ። በመካከላችሁ ግን ሱስ ያለበት ሰው አለ ብያለሁ እኔ አስጠርጥሮኛል። ቤተሰብ ሃይሚዬ ይጣራልን ይሄ ሺሻው እንዴት መጣ? ሺሻው ከየት መጣ? ይጣራልን። እኔማ ከካሜራ ጀርባ እነዚህ ልጆች ኧረ ጎናቸው ይጣና ጀርባቸው ይጠና ብያለሁ። እንዴ ማን ነው የሚጠጣበት? ከየት አመጣችሁት? ለፕራንክ ብላችሁ ተበድራችሁ ነው? ለፕራንክ ብላችሁ ገዝታችሁት ነው? ዋ እንዳት ብሩኬ እንዳትለምድ አደራ። ፍፄ እንኳን እዛ ዓለም ውስጥ ያለ እኮ ነው የሚመስለው። ጸጉሩ ምናምን አንዳንዴ ሳይለንት አኳኋኑ ምናምን የሆነ ሱስ ያለበት ይመስለኛል። ፍፄ ግን ይቅርታ ማለት ነው። ያላዩትን ነገር ማውራት ይደብራል። ግን አይመስላችሁም? ዝም ብላችሁ ስታዩት የሆነ ነገር ያለበት አይመስላችሁም? ፍፄ ማለት ወይ ተፈጥሮ ይሆን ምናምን ብቻ ወይ ስታይሉ ይሆን ብቻ የሆነ ሳይለንት የሚሆንበት ነገር አለ። ዝም ብላችሁ ይሁት በቪዲዮ ውስጥ ማለት ነው። ሲያወራም የሚያወራት ነገር ቁም ነገር ያለው ነገር ነው የሚያወራው ሲያወራም ማለት ነው። እንደገናም ደግሞ ዝም ሲልም የሆነ በውስጡ እንዴት ነው የሆነ ዓለም ውስጥ ሄዶ ከዛ ተመልሶ ነው የሚያወራችሁ ማለት ነውና እስኪ ዝም ብላችሁ እዩት። ማለት ሰውን እንደዚህ ፎቶን አይቶ እንዲህ ነው ማለት ይከብዳል። እንደዚህ ስላልኩት እንዳይደብራችሁ ቤተሰብ፣ ይሄ የራሴ አመለካከቴ ነው። ምናልባት አይ ተሳስተሻል ካላችሁኝ ደጋግሜ ለማየትና ለማጥናት ሞክራለሁ። ብሩኬ እንኳን እኛ እስከምናውቀው ድረስ እንግዲህ ምንም አይነት ነገር ሱስ የቡና ሱስ እንኳን እንደሌለበት ነው እኛ የምናውቀው። እንኳን አይደለም ይሄ ሲጋራ ምናምን መጠጥማ ጭራሽ አይታሰብም። ወንድምየው በቀደም አይታችኋል እንዴት ሰይፎ ሊጥለው እንደሆነ እንዴት እንዳሯሯጠው። እሱ ሩጫ ረዘም ቢል በጣም ደስ ይለኝ ነበር ባይዘወይ። እና ያው ፈታ ዘና አድርገውናል ዛሬ በዚህ መልኩ ትላም ቢጠፉብንም ማለት ነው። ሌላው እንግዲህ እዚህ ጋር ደግሞ ጋሽዬና ማሚዬ እንዲሁም ትልቅ እህታቸው እንግዲህ ሴት ታላቅ እህት ስትኖር ማለት ነው እናት እንደዚህ እምር ትላለች። ሴት ልጅ ለዚህ ነው የምታስፈልገው። በእርግጥ ጋሽዬ ለማሚ አያንስም እንዴ አላማረብሽም እንደዚህ አለበሽም እያለ ፕራንክ ሲሰራ ድሮ ታውቃላችሁ፣ ትዝ ይላችኋል። ባይዘወይ ግን ምንም ቢሆን ምን ሴት ልጅ በጣም አስፈላጊ ናት ለእናት ማለት ነው። በቃ በጣም አስፈላጊ ከምለው በላይ ብዙ ነገር ነው ያየሁት። ይሄን ነገር ደግሞ ያየሁት በብዙ ነገር አይቻለሁና ብቻ ያው እግዚአብሔር የሰጠውን ነው ሰው ይዞ የሚኖረው። ግን ያው ሴት ልጅ ማለት እንደ ሁለተኛ እናት ናት ብዬ ነው የማስበው። ጋሽዬ እንግዲህ እዚህ ጋር ብዙ ምክሮችን አስተላልፏል። ማሚዬም ብዙ የራሷን ምክሮች አስተላልፋለች። እህታችን ቤት እየገባችሁ እንዲሁም 50 ሺህ ገብታለች፣ 51 ገብታለች። ያው ወደ 100 ኬ እንግዲህ አሯሩጧት ማለት ነው። የጋሽዬ ልጆች እንግዲህ መሪዎች ናቸው። ትልቅ እንደመሆኗ መጠን እሷም ቤተሰቦቿን ያስደሰተች ሰርፕራይዝ እያደረገች ምናምን ቤተሰቦቿን ያዝናናች የተለያዩ ቪዲዮዎችን ይዛለን እየመጣች ስለሆነ እሷንም እየገባችሁ ሰብስክራይብ ያደርጋችሁ አበረታቷት ማለት ነው። እኔንም አበረታቱኝ፣ 20 ሺህ አስገቡኝ እኔንም ማለት ነው ቤተሰቦች። እና ዛሬ ስለ ድሮ ባህል ምናምን እየተጠያየቁ ነበርና ጥፍር መቁረጥ
ባህል ጎጂ ባህል ይባላል እንዴ? አይባልም። ማሳደግ ነው ጎጂ ባህል የሚባለው። ማሳደጉ ነውር አለው ይባላል። ያኔ የሰይጣን ነው ምናምን ሲባል አውቃለሁ። መቁረጡ ግን ምንም ነውር የለው እና ሲቆረጥ ያምር ነበር አለ ጋሼ ማለት ነው። ማሚ ደግሞ እኛ ጥፍራችን ተቆርጦም እኛ ድሮ እናምር ነበር። ያሁኖቹ ግን አይን አውጣ ናቸው አላለች። እንግዲህ ያሁኑ ዘመን እንግዲህ በሙሽርነትም በልደትም በቀለበትም በአንዳንድ ፕሮግራሞች ላይ ሲታዩ ያው አርቲፊሻል ጥፍር እንደ ሰይጣን ተለጥፎ ነው የምናየው ማለት ነው፣ በብዙዎቻችን ላይ ማለት ነው። እና ያንን ነገር ለማስተማር ፈልጋ ነው ይመስለኛል ማሚ። ያሁኖቹ አይን አውጣዎች ናቸው፣ በምንም ከድሮዎች ጋር አይገናኙም ብላለች። እንግዲህ እውነት ነው። ማሚዬ ያው በድሮ ጊዜ ብዙ ማካበድ የለም፣ ስለ ውበት ምናምን ምንም ማካበድ የለም። በአሁን ሰዓት ደግሞ አንዷ ማለት ከማህበረሰቡ ለየት ብላ ራሷን ጥላ ከተገኘች ለአንድ ወር መነጋገሪያ ሆና ነው የምትገኘው። በአሁን ሰዓት እንግዲህ ያው እንደ ጊዜው ነው የምንሆነው ማለት ነው። ያው የድሮ ጊዜ በጣም አሪፍ ነበረ። ያው ገንዘብ አይገኝም፣ አሁን ገንዘብ ይገኛል፣ ፍቅር የለም፣ ሰላም የለም። ድሮ ደግሞ ፍቅር አለ፣ ሰላም አለ፣ ገንዘብ አይገኝም። ኑሮ ውድ ቢሆን ለራሱ በትንሽ ነገር ብዙ ነገር ሰዎችን ማስደሰት ይቻላል። እና አሁን ላይ ደግሞ እንደምታዩት ሀገር ላይ ሰላም የለም፣ ገንዘብ ግን አለ። ሰው ይለብሳል፣ ያጌጣል፣ ይስቃል፣ ይኖራል። ግን ደግሞ ያን ያክል እንደ የድሮውን ያክል ፍቅር የለም። በጣም ከሚባለው በላይ ምንም በአርቲፊሻልም ማጌጥንም በምንም ማጌጥንም ሁሉም ነገር ጌጡም ለአንድ ቀን ነው፣ ውበቱም ለአንድ ቀን ነው። ግን የድሮ ፍቅር ደግሞ ለዘላለም ነው። እንደምታዩት እንግዲህ ጋሽዬ እንግዲህ እነዚህን ሁሉ ልጆች ማፍራት አፍርተው ዛሬ ላይ ደግሞ እንደ አዲስ የዘመኑን ፍቅር እያዩ በዚህ ልክ ደግሞ እንደዚህ ቁጭ ብለው ሀሳብ አስተያየታቸውን መግለጽ ማዕረግ ማየት እውነት መታደል ነው። እንደ ጋሽዬና እንደ ማሚ እድለኛ የለም። የምሬ ነው የምላችሁና ሰው ባይቀናባቸው ይገርመኛል። ልጆቻቸውም ሁሉም በየቦታው ራሳቸውን ችለው ትንሿ እንኳን ሀይሚዬ ሳትቀር እውነት በህዝብ ፊት ተወዳጅ ሆና በዚህ ልክ ራሷን ችላ ለብዙ ዩቲዩበሮች የስራ እድል ከፍታ በዚህ እድሜዋ ማለት ነውና እውነት ጋሽዬ እናቱ መርቃ ነው ስትወልደው እዚህ ደረጃ የደረሰው። ማሚዬም ደግሞ እውነት ከልቧ ለልጆቿ እንጃ ምርጥ እናት ነች ብዬ ነው ያሰብኩት። የማንም እናት ምርጥ ናት፣ ግን ደግሞ እንጃ ጋሽዬና ማሚ ለየት ይላሉ። ለየት በዚህ ልክ በቃ ሁሌ ጋሽዬ አንድ ቀን ተከፍቶ አታዩትም። እንግዲህ በየዩቲዩበሩ ቤት አይዋለሁ። ሁሌ ኢንተርቪው ሲደረግ መሳቅ ነው፣ መጫወት ነው፣ ስለ ልጆቹ መልካም ነው ማውራት ደስ የሚለው ስለ ልጆቹ። በቃ ማንም ሰው እኮ ያወራል፣ ግን የሱ ለየት ያለ ነው። እንግዲህ ፈጣሪ ሁሉንም ልጆችን ለወግ ለማድረግ ያብቃልክ። ወልደው አንተም ለመሳም ያብቃህ፣ ልጅ ለመታቀፍ ያብቃህ። እንግዲህ የትልቅ እህታቸውን ልጅ አይቷል፣ እንዲሁም ደግሞ የኤልዱንም አይቷል። እንግዲህ የሚቀረው የአብርሃም፣ የኤፍሬም፣ የሩታም ደርሳለች አይደል እንዴ? ከዛ ደግሞ የሃይሚ እና ጓደኝነት አሁን ሲያዝ ሰው ይጠናናል። ብዙ ነገሩን ጠረኑ ሳይቀር ምን ጸባዩ ሳይቀር ታይቶ ሁሉ ነገር አይተው ነው ወደ ትዳር የሚገቡት። የድሮ ደግሞ እንደምታዩት እንደወረደ ይሄን ታገቢያለሽ ተብሎ ቀጥ ብላ ትገባለች፣ ካልተስማማት ትቀራለች፣ ከዛ ትፋታለች ይባላል፣ ፈት ትባላለች። ከዛ ፈትች ማን ይፈልጋታል ምናምን ይባላል። እንግዲህ በሀገራችን በድሮ ማለት ነውና በጣም የድሮ ከበድ ያለ ነው። ያሁኑ ግን ከቴክኖሎጂው ጋር ሁሉም ነገር የተስተካከለ እንደመሆኑ መጠን እንግዲህ ከጊዜው ጋር ነው የምንሄደው። ማሚዬ ምንም ማድረግ አይቻልም ማለት ነው። የአሁኖቹ ልጆች አይን አውጣን ተብለናል። እንግዲህ ያው ከአሁኖቹ ልጆች ጋር እኛም እንመደባለን አይደል እንዴ? እና ቤተሰቦች እስኪ ስለ ሃይሚ ፕራንክም የብሩኬ ፕራንክን እና ደግሞ የዛሬው የጋቢ ስጦታ እና የማሚ የጋሽዬ የድሮውን ባህል አገላለጻቸውን እንዴት እንዳያችሁት በኮመንት ስር እንዴት እንደተደሰታችሁ በኮመንት ስር ብታሳውቁኝ በጣም ደስ ይለኛል። እኔ በጋሽዬና በማሚ ንግግር በጣም ፈታ ዘና ነው ያልኩት፣ በጣም ከምላችሁ በላይ ማለት ነው። ያልጠበቁትን ቃላት ነው እያወሩ የነበሩት ማለት ነው። በጣም ደስ የሚል ቆይታ ነው። ቤተሰቦችም ትወዱታላችሁ ብዬ ባለሙሉ ተስፋ ነኝ። እንዲሁም እንግዲህ እህታችን እናትና አባትሽን ይዘሽልን ስለመጣሽ በጣም እናመሰግናለን። ሀይሚዬ ያው ወደ ሌላ ተቀይራለች ማለት ነው። እንግዲህ ተቀይራለች ስላችሁ እሷ የምትመጣው ከብሩኬ ጋር ነው። ከብሩኬ ውጪ ያው ቻናል ላይ ብዙ ጊዜ አትመጣም። እንግዲህ በሌላ ቻናል እንዲህ ስላየናቸው ጋሽዬና ማሚዬን ደስ ብሎናል። እሷ ደግሞ በአካል ቤት ሄዳ
ታገኛቸዋለች ማለት ነው። ሀይሚ ወደኛ ደግሞ ይዛልን አልመጣችም ማለት ነው። እንግዲህ ይኸው ለትላልቆቹ ትታ ነው። እሷ ደግሞ ትንሽ እንደመሆኗ መጠን ትልልቆቹ ይዘው ይምጡ ብላ አስባ ነው። እንግዲህ ጋሽዬና ማሚዬን በዚህ መልኩ አይተናቸዋል። ረጅም እድሜና ጤና ይስጣችሁ ነው ምለው። ቤተሰቦችም እንደዛ እያላችሁ የራሳችሁን ሀሳብ አስተያየታችሁን፣ እንዲሁም የጋሽዬ አነጋገር የማሚ አነጋገር የተመቻችሁ በኮመንት ስር ሀሳብ አስተያየታችሁን ብትገልጹ በጣም ደስ ይለናል። ብዙዎቻችን የገጠር ልጆች እንደመሆናችን መጠን የገጠሩን ታሪክ ነበር ዛሬ ሲያወሩልን የነበሩት እና ደስ የሚል ጊዜ ነበር። ቤተሰቦች እናመሰግናለን። መልካም ጊዜ